السلام عليكم ورحمة الله وبركاته. نصيحة إسلامي استوديو ይህንን ትምህርት ይዞላችሁ ሲቀርብ ላቅ ያለ ደስታ ይሰማዋል። نصيحة إسلامي استوديو. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وصلى الله وسلم وبارك على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، كتر سمنت يا تنبيهات درس سيهون. قال المؤلف حفظه الله تعالى ووفقه: ثانيا الاستحاضة، ሁለተኛው استحاضان يمي ملكت نتب سيهون بزينة تبسر كتر عند أحكام الاستحاضة كاستحاضة قا تياجي هونو هققات يدسس اللوار. الاستحاضة استحاضة بلو مالت سيلان الدم يدم فسس مالتنو في غير وقته يالا وقتنا يالا جيزيو على سبيل النزيف بذات يالو هونو مفسسونو استحاضة يمي بالو من عرق كدمسر يمي قن دم يسمى العادل عادل تبلو كمي السيم يدمسر يمي وتا دمنو እንደተለመደው የሐይድ ደም ከማህፀን ውስጥ የሚወጣ ሳይሆን والمستحاضة የእስቲሃዳ ችግር ያለባት ሴት ያለ ወቅቱ ዝም ብሎ በብዛት በነዚፍ ደረጃ የሚፈስ ደም ችግር ያለባት ሴት አምሩሃ ሙሽኪሉን የሷ ጉዳይ አስቸጋሪና አወዛጋቢ لاشتباه دم الحيض የወር አበባ ደም ስለሚመሳሰል بدم الاستحاضة كاستحاضة ከበሽታ ደም ጋር ስለሚመሳሰል ያለ ጊዜው ደም የመፍሰስ ችግር ያለባት ሴት ጉዳይ በተወሰነ መልኩ ሙሽኪል ነው፣ አስቸጋሪ፣ አምታች፣ አወዛጋቢ። فإذا كان الدم ينزل منها ከሷ ደሙ የሚወርድ ከሆነ باستمرار በቋሚነት ሁሌም أو غالب الوقت ወይም ደግሞ አብዛኛውን ጊዜ እንዲህ አይነቱ ደም የሚፈሳት ከሆነ አንዲት ሴት فما الذي تعتبره منه حيضا ሁሌ ወይም አብዛኛውን ጊዜ ከሷ የሚፈሰውን ደም መቼ ነው ሐይድ ነው ብላ የምትቆጥረው? وما الذي تعتبره استحاضة የተኛውስ ነው ሐይድ ሳይሆን استحاضة ነው የበሽታ ደም ነው ብላ የምታስብ لا تترك من أجله እሱ ምክንያት የማትተውለት الصوم والصلاة صومنا صلاة ما تقارتلت የተኛው ደም የሚለውን ለይቶ ማወቅ ያስፈልጋል። فإن المستحاضة በመሰረቱ ዝም ብሎ የሚፈስ ደም ችግር ያለባት ሴት يعتبر لها أحكام الطاهرات ከወር አበባ ደም ንጹህ የሆኑ ሴቶችን ህግጋት ነው የምትከተለው። ሐይድ እንዳለባት ሴት አይደለም የምታደርገው፣ ከሐይድ ንጹህ እንደሆነች ተደርጎ ነው የሚቆጠር። وبناء على ذلك ይህንን መሰረት በማድረግ فإن المستحاضة የእስቲሃዳ ችግር ዝም ብሎ የደም መፍሰስ ችግር ያለባት ሴት لها ثلاث حالات ሶስት ሁኔታዎች ይኖሯታል፣ በሶስት ተከፍሎ ይታያል። ዝም ብሎ የደም መፍሰስ ችግር የትናንትና ደርስ ላይ እንደተገለጸው ሴት ልጅ የወር አበባ ደሟ በትክክል መቆሙ የሚረጋገጥባቸው መንገዶች አሉ። ይህ እንዳለ ሆኖ ደግሞ ሹፍራና ኩድራ የሚባሉ የፈሳሽ አይነቶችም አሉ። ከነዚህ ውስጥ የተኛው ነው ሶላት መስገድን የሚከለክለው? ሌሎችም ንጹህ መሆን ግዴታ ነው የሚባልላቸው የዒባዳዎችን ድርጊቶችን የተከለከለ የሚያደርገው የቱስ ነው ችግር የለውም ተብሎ ዒባዳና መሰል ነገሮችን ማይከለክለው እያንዳንዷ ሙስሊም ሴት ልታውቅ ይገባታል። ኢስቲሃዳ ማለት የበሽታ ደም ምንም እንኳ አንዳንድ ሁኔታዎቹ ከሐይድ ጋር እንዲመሳሰል ቢያደርጉትም የሐይድን ሁክም አይዝም። ሐይድ ራሱን የቻለ ወቅትና ጊዜ አለው። የኢስቲሃዳ ደም የበሽታ ደም ራሱን የቻለ ወቅትና ጊዜ የለው። ስለዚህ ሼኹ ሲያስተዋውቁት ምን አሉ? አልኢስቲሃደቱ ሰየላኑ ደሚ የደም መፍሰስ ነው
في غير وقته ያለ ወቅቷ የሚፈሰውም ደግሞ እንደ ወር አበባ ደም የሆነ ሰዓት ላይ ብቻ ፈሶ ጠብ ብሎ አያቆም على سبيل النزيف ነዚፍ ማለት በቋንቋ ደረጃ ካፍ ወይም ካፍንጫ ወይም ከሌላ የሰውነት አካል በብዛት ደም መውጣትና ከብዛቱ የመጣም ጉዳትን ሊያስከትል የሚችል ያክል ብዙ ደም መፍሰስ ማለት በቁስለት ምክንያት አልያ ደግሞ በሌላ ዒላና ምክንያት ሊፈስ የሚችል ደም ነው ነዚፍ የሚባል። ሴት ልጅም ከወር አበባ ከወሊድ ውጪ የሆነ ደም ሲፈሳት እስቲሓዳ ይባላል። የወር አበባ ደም ምክንያቱ ከአሁን ቀደም መግቢያ ላይ የሐይድን ህግጋት የሚዳስሰው ደርስ መግቢያ አካባቢ ላይ እንደተነገረው አላህ ተባረከ ወተዓላ ለሚያውቀው ሒክማ ለጽንስ ወደ ምግብነት እንዲቀየር ከተወለደ በኋላ ወደ ወተትነት እንዲቀየር ተደርጎ የተፈጠረ ተፈጥሯዊ ደም ነው። እስቲሓዳ ግን እንደዚህ አይደለም። ሚን ዒርቅን ዩሰመ አልዓዲል ዓዲል ከሚባል ዒርቅ የደም ስር የሚፈስን ስለዚህ ሁሉን ሴት የሚገጥም አይደለም ማለት ነው። አንዳንድ ሴቶችን አልፎ አልፎ ሊገጥም የሚችል ሐይድ መስሏቸው እንደ ሐይድ ቆጥረውት ሶላት ያቆሙ ሁሉ ሱሐቦች ነበሩ። ለረሱል ሄደው ሲያማክሩ ይሄ ሐይድ አይደለም ማህፀን አካባቢ ላይ የሚገኝ የደም ስር ነው፣ እሱ ሲበጠስ ሊፈስ የሚችል ደም ነው በማለት ምላሾችን ሰጥተዋል። ወደፊት ምናየው ይሆናል። ሐይድ ባለመሆኑ ብዙ ሴቶችን ሊገጥም የሚችል በመሆኑ በተወሰነ መልኩ ከሐይድ የሚመሳሰል በመሆኑ ወልሙስተሐደቱ አምሩሃ ሙሽኪሉና እንዲህ አይነቱ ደም የሚፈሳት ሴት አምር ጉዳይዋ ሙሽኪል ነው፣ አስቸጋሪ ነው፣ አወዛጋቢ ነው። لاشتباه دم الحيض بدم الاستحاضة የወር አበባ ደም ከእስቲሓዳ ከበሽታው ደም ስለሚመሳሰል በአንዳንድ ሁኔታዎች ምንም እንኳ ከወር አበባ ደም ቢመሳሰልም 5 የሚደርሱ ከወር አበባ ደም የሚለዩት ምልክቶች አሉት። ይሄን እያንዳንዷ ለዲኗ የምትጠነቀቅ ሴት ልታውቅ ይገባታል። በዘመናችን በብዛት ሴት እህቶች ከሚያነሷቸው ጥያቄዎች ውስጥ ሶላት መስገድ አልቻልኩም፣ መጾም አልቻልኩም ያሉ የወር አበባና የበሽታ ደምን መለየት እንዳቃታቸው ይናገራል። ወይም የበሽታ ደም ከወር አበባ ደም በ5 ነገሮች ይለያል ወይም በ5 ነገሮች መለየት ይቻላል። ይሄን ልትጽፊ ልትሐፍጂ ይገባል። አንደኛው የበሽታ ደም ቀለሙ ቀይ ነው፣ ወደ ቢጫነት ያደላል። ቀለሙ ወይም ከለሩ ቀይ ነው፣ ወደ ቢጫነት ያደላል። ሁለተኛ መለያው ቀጭን ነው፣ እንደ ወር አበባ ደም ወፈር ያለ አይደለም። ሁለተኛ መለያው የበሽታ ደም ቀጭን ነው፣ ወፈር ያለ አይደለም እንደ ወር አበባ ደም። ሶስተኛው ምንም አይነት ሽታ የለውም፣ ከወር አበባ ደም በተቃራኒ። አራተኛው የበሽታ ደም ይረጋል። አምስተኛው መለያው የበሽታ ደም አብዛኛውን ጊዜ አብዛኞቹ ሴቶች ዘንድ እንደሚኖረው የወር አበባ ደም ሲመጣ የሚሰማ አይነት የህመም ስሜት የለውም። ወገብ አካባቢ ማመም፣ የማቅለሽለሽ አይነት ስሜት አይኖረውም የበሽታ ደም ሲሆን። የዚህ ተቃራኒ የወር አበባ ደም ላይ አብዛኛውን ጊዜ ይታያል። የወር አበባ ደም ከመምጣቱ በፊት ከሰዓታት በፊት አንዳንዴ ከቀንና ከሁለት ቀንም በፊት ስሜቱን ሴቶች ያውቁታል። ሆድ አካባቢ ማቅለሽለሽ፣ ቁርጠት ሊኖረው ይችላል። ጀርባ አካባቢ ላይ ህመም ሊኖረው ይችላል። እንደዚሁ ደግሞ በሽታው ይታወቃል። እንደዚሁ ደግሞ የወር አበባ ደም ወፈር ያለ እንደሆነ ተነግሯል። እንደዚሁ ደግሞ የወር አበባ ደም አይረጋም። ይሄን የወር አበባ ደም በሽታው አብሮት በሚመጣ ህመምና ስሜት የሚታወቅ ሲሆን የበሽታ ደም እነዚህ ምልክቶች አይኖሩትም። ቀደም ሲል በተጠቀሱ 5 ምልክቶቹ መለየት ይቻላል። በመሰረቱ አብዛኞቹ ሴቶች የራሳቸው የሆነ ሐይድ መጥቶ የሚያቆምበት ቀን አላቸው፣ ፕሮግራም አላቸው። 5 ቀን ሊሆን ይችላል፣ 6 ቀንና 7 ቀን አልፎ አንዳንዴ 8 ቀን ሊሆን ይችላል። 9 እና 10 ቀንም የሚቆይባቸው ይኖራሉ። አብዛኞቹ ዑለሞች ዘንድ ከ17 ቀን
አያልፍም ተብሏል። እዚህ ላይ ያለውን ኺላፍ ይህን ነጥብ በሰፊው ካሁን ቀደም አብራርተናል። በተለምዶ 5 ቀን፣ 6 ቀን፣ 7 ቀን፣ 10፣ 15፣ 17 ቀን ያበቃ ይጠናቀቅ የነበረ የወር አበባ ደሟ ከዚህ ካለፈ በመሰረቱ ኢስቲሓዳ ይሆናል። ምናልባት ሐይዷ ተዛብቶ ከሆነ ማጣራትና ማረጋገጥ በግለሰብ ደረጃ የሚወሰድ እርምጃና ሂደት ይሆናል። በመሰረቱ ግን በጥቅሉ በተለምዶ በተደጋጋሚ ሐይድ ላይ ትቆይበት የነበረው ቀን ሳምንትም ይሁን 10 ቀን ከዛ በላይ ከዛ በታች ካለቀና ከተጠናቀቀ ከዛ ቀጥሎ ደም እንኳን ቢገኝ የበሽታ ደም ነው ሊሆን የሚችለው። ወሩን ሙሉ እስካልፈሰሰ ድረስ ከዛም በላይ ቢፈስ ይዘቱ ቀደም ሲል የተጠቀሰው ምልክቱ እስካልተቀየረ የወር አበባ ደም ነው ይባላል የሚሉ በርካታ ዑለሞች አሉ። ነገር ግን እዚህ እያነሳን ያለው በትክክል የወር አበባ ደም የሚያበቃበት ቀንና ጊዜ ያለው ሐይድ ከጊዜ በኋላ ከተቀየረ ዝም ብሎ የመፍሰስ ችግር ከገጠመ ይህን ኢስቲሓዳ ይሆናል። فإذا كان الدم ينزل منها باستمرار በቋሚነት ሁሌ ደም ይወርድ ከሆነ أو غالب الوقت ወይም አብዛኛውን ጊዜ ደም ይወርድ ከሆነ ከሐይዱ በተቃራኒ ሁሌ ወይም የወሩን አብዛኛውን ጊዜ ደም ዝም ብሎ ከፈሰሰ በእንዲህ አይነት ሁኔታ ላይ فما الذي تعتبره منه حيضا ሁሌ ወይም አብዛኛውን ጊዜ ከሚፈሰው ደም ውስጥ የቱን ነው እንደ ሐይድ የምትቆጥረው? وما الذي تعتبره استحاضة የቱንስ ነው እንደ ኢስቲሓዳ ቆጥረው? لا تترك من أجله الصوم والصلاة ለሱ ብላ ሶላት ጾምን የማትተወው ዝም ብላ ዒባዳዋን የምትቀጥለው መታወቅ አለበት። እዚህ ጋር ትልቅ ነጥብ ሼኹ ጠቅሰዋል ልታሰምሩበት የሚገባ ምን አሉ? فإن المستحاضة በመሰረቱ ደም ዝም ብሎ የመፍሰስ ችግር ያለባት ሴት يعتبر لها أحكام الطاهرات የንጹህ ሴቶች ህግ ነው እሷን የሚመለከተው ከንጹህ ሴቶች ነው የምትመደበው። ስለዚህ ደም በታየ ቁጥር ሐይድ ነው ያሉ ሶላት ማቆም፣ ጾም ማቆም፣ ሌሎች ነገሮችን መከልከል አያስፈልግም ማለት ነው። ደም ዝም ብሎ በተዛባ በፈሰሰ ቁጥር የሚፈስን ደም በሙሉ እንደ ሐይድ ደም ቆጥሮ ሶላትን ማቆም፣ ሌሎች ነገሮችን መከልከል አያስፈልግም። ማረጋገጥ ማጣራት ያስፈልጋል። የኢስቲሓዳ ደም መሆኑ ከተረጋገጠ የወር አበባ ደም አለመሆኑ ከታወቀ ዝም ብሎ ደም ቢፈስም ንጹህ ሴት እንደሆነች ነው ራሷን መቁጠርና የሚደረጉ ነገሮችን ማድረግ ያለባት። ጾምም ይሁን ሶላትም ይሁን ከባል ጋር አብሮ ማሳለፍም ይሁን በኢስቲሓዳ ምክንያት አይከለከልም። በሐይድ ምክንያት ብቻ ነው የሚከለከለው። ወቢናን ዐላ ዛሊካ ይህንንም መሰረት በማድረግ فإن المستحاضة لها 3 حالات የኢስቲሓዳ የበሽታ ደም ዝም ብሎ ደም መፍሰስ ችግር ያለባት ሴት 3 ሁኔታዎች ይኖሯታል። እነዚህ 3 ሁኔታዎች ከሐዲስ ከነብዩ ንግግሮች በሳቸው ዘመን ተመሳሳይ ችግር የገጠማቸው ሱሐባ ሴቶች መተው ነቢን ሲያማክሩ ከሰጧቸው ምላሾች የተገኙ ሁኔታዎች ናቸው። ዲን አልእስላም ሙሉ የሆነ ዲን ነው። የሰው ልጆችን ሊገጥሙ የሚችሉ ነገሮችን ሊከሰቱ የሚችሉ ነገሮችን በሙሉ መልስ ሰጥቷል። ዓሊመ መን ዓሊመ ወጀሂለ መን ጀሂል። ሰው የሚያጠቃው ኋላ ቀር የሚያደርገው ዲኑ የሚያበላሽበት አላዋቂነት ጀህልና ወይም እምቢባይነት ስሜትን መከተል እንጂ ከተማረን ለሸሪዓ ስሜታችንን ተገዥ ካደረገን እጅግራችንን ለዲን ከሰጠን በሰላም መኖር እንችላለን። አኺራችንም ዲናችንም አይበላሽም። الحالة الأولى የኢስቲሓዳ ችግር ያለባቸው ሴቶችን በተመለከተ ካሉ 3 ሁኔታዎች የመጀመሪያው ሁኔታ أن تكون لها عادة معروفة لديها ዝም ብሎ ደም መፍሰሱ ችግር ከመከሰቱ በፊት تكون لها عادة ቋሚ የሆነ ፕሬድ ካላት ደም ፈሶ የሚቆምበት የምታውቀው معروفة لديها እሷ ዘንድ የሚታወቅ ጊዜ ካለ قبل إصابتها بالاستحاضة استحاضة ችግር ሳይገጥማት በፊት بأن كانت قبل الاستحاضة ምሳሌ የኢስቲሓዳው ችግር ከመድረሱ በፊት تحيض 5 أيام 5 ቀን ብቻ ሐይድ ታይ ከነበረ أو 8 أيام ወይም 8 ቀን ብቻ ሐይድ ታይ ከነበረ مثلا ለምሳሌ في أول الشهر የወሩ መጀመሪያ ላይ أو وسطه ወይም የወሩ መሃል ላይ 5 ወይም 8 ወይም 7 ወይም 6 ቀን ብቻ ታይ ከነበረ فتعرف
ዐደደሃ የወሩ መሃል ላይ ወይም መጨረሻ ላይ ወይም መግቢያ ላይ የሚመጣውን የሐይዷን ቀጠሮ ቁጥሩን የምታውቅ ከሆነ በወቅተሁ ትክክለኛ ጊዜውን የምታውቅ ከሆነ فهذه በዚህ መልኩ የሐይድ ጊዜዋን የምታውቅ ሴት ኋላ ላይ ችግር ሲከሰትባትና ያለማቋረጥ ደም ሲፈሳት ተጅሊሱ ትቀመጣለች፣ ከሶላትና ከመሰል ነገሮች ትርቃለች። ቀድራ ዓደቲሃ ታው ضم አለበት ስህተት ነው፣ የህትመት ስህተት ነው። ፈትሐ አድርጉት። ቀድራ ዓደቲሃ ይህ ችግር ከመከሰቱ በፊት በቋሚነት ሐይባይታ ትጠራበት የነበረውን ያክል ቀን ብቻ ትቀመጣለች። ከሶላትና ከሌሎች ነገሮች ከሚከለከሉ ነገሮች ትከለከላለች። وتدعو الصلاة والصيام ጾም ሶላት ትተዋለች። وتعتبر لها أحكام الحيض ለነዚህ ቀኖች ችግሩ ከመከሰቱ በፊት የሐይድ ቀን ለነበሩ አሁንም ደም ቢኖርም እነዚህ ቀኖች የወር አበባ ደም ናቸው ብላ የተቀመጠችባቸው ቀኖችን تعتبر لها أحكام الحيض የሐይድ ህግጋትን ለነሱ ትሰጣለች። አሰግድም አጾምም ከባሏ ጋር አታሳልፍ፣ ግንኙነት አይደረግም። فإذا انتهت عادتها እነዚህ የዓዳ ቀኖቿ ሲያልቁ اغتسلت ትታጠባለች፣ وصلت ትሰግዳለች፣ ሌሎችንም በሐይድ ምክንያት ተከልክለው የነበሩ ነገሮችን ታደርጋለች። واعتبرت الدم الباقي የወረደ ያለውን የቀረውን ደም ትቆጥረዋለች። ደም استحاضة የእስቲሓባ ደም ነው የበሽታ ደም ነው ብላ ትቆጥረዋለች። ደሙ ቢኖርም ሌላ ጊዜ የደሙ ችግር ከመከሰቱ በፊት በሐይድ ምክንያት ትቀመጣቸው ሶላት ታቆምባቸው የነበሩ ቀናትን ያክል 5 ቀን 8 ቀን 6 ቀን ዓዳዋን ትቀመጥና ከዛ ታጥባ ወደ ዒባዳዋ ትመለሳለች። ከዛ በኋላ ያለው ደም የበሽታ ደም ነው ብላ ትተዋለች። የዚህ ደሊሉ ምንድነው ካለን في صلى الله عليه وسلم لأم حبيبة نبي صلى الله عليه وسلم لأم حبيبة سلالوات من الوات امكثي تكمجي صلاتنا مسن ነገሮችን ትተሽ قدر ما كانت تحبسك حيضتك حيضش ያግድሽ የነበረውን ያክል ቀን قدر ما كانت تحبسك ያግድሽ የነበረውን ያክል ቀን حيضتك حيضش ثم ከዛም ሌላ ጊዜ በሐይድ ምክንያት ተቀመጪው ሶላትና መሰል ነገርን ታቆሚበት የነበረው ቀን ሲጠናቀቅ ثم اغتسلي ከዛም ታጠቢ وصلي ስገጂ አሏት። ተመሳሳይ በሆነ ሁኔታ ላይም ولقوله لفاطمة بنت أبي حبيش ለፋጢማ ቢንት አቢ ሁበይሽም ስላሉ ምን አሉ? إنما ذلك عرق አንቺ ሐይድ መስሎሽ ግራ ያጋባሽ ሶላት እንድትተይ ያደረገሽ ጉዳይ የደም ስር ችግር ነው፣ ዕርቅ ነው። ወለይሰ ቢሐይድ ሐይድ አይደለም፣ የወር አበባ ደም አይደለም። ስለዚህ فإذا أقبلت حيضتك ትክክለኛው የሐይድ ጊዜ ሲመጣ ፈድዒ ሶላተ ሶላትን ተይ ብለዋታል። ይህን ሐዲስ ትናንት በተወሰነ መልኩ ጠቅሰነዋል። እዘን የመጀመሪያው ሁኔታ ይህ ነው። ዓዳ ካላት የደም መፍሰሱ ችግር ከመከሰቱ በፊት በቋሚነት ሐይዷ በትክክል መጥቶ የሚጠናቀቅበት ጊዜ ካለና የምታውቅ ከነበረ ከጊዜ በኋላ ፕሮግራሙ ተቀይሮ በብዛት ዝም ብሎ ደም ይፈሳት ከሆነ ደሙ ቢኖርም የችግር ከመከሰቱ በፊት 6 ቀን 7 ቀን 8 ቀን 5 ቀን የወሩ መጀመሪያ ላይ ወይም መሃል ላይ ወይም መጨረሻ ላይ ሐይዷን ታይበት የነበረውን ቀን ብቻ ሐይድ ነው ብላ ሶላትና መሰል ነገሮችን ትታ ተቀምጣ አቁማ እነዚህ ቀናቶች ሲጠናቀቁ ደሙ ባይቆምም ታጥባ ወደ ሶላት ትመለሳለች። ይሄ አንደኛው ሁኔታ። ይሄን ለማድረግና እንዲህ አይነቱን መንገድ ለመጠቀም አንድ መታወቅ ያለበት ነገር አለ። ይኸውም የሴት ልጅ ዓዳዋ የሚታወቀው በምንድን ነው? ዓዳዋን ካወቀች ተብሏል የችግር ከመከሰቱ በፊት በቋሚነት ሐይዷ የጀመረ የሚያቆምበት ጊዜ ፕሬዷ ዓዳ በመባል ይታወቃል። ዓዳ የሚረጋገጠው የኔ ዓዳዬ 5 ቀን ነው፣ የኔ ዓዳዬ 6 ቀን ነው፣ የኔ ዓዳዬ የወሩ መሃል ላይ ነው፣ መጨረሻ ላይ ነው የሚባለው በምንድን ነው የሚለውን በተመለከተ
በፉቃሃዎች መሃል በተወሰነ መልኩ ኺላፍ አለ። የተወሰኑ ፉቃሃዎች 2-3 ጊዜ ደጋግማ ካየችና በዛ ከጸና ነው ከዛ በኋላ ነው ዓዳ የሚባለው የሚል አቋም አላቸው። ነገር ግን ትክክለኛው ሐዲስ የሚያጠናክረው ለመጀመሪያ ስታይ አንድ ጊዜ እንኳን የወሩ መጀመሪያ ላይ ወይም መሃል ላይ ካየች 5 ቀን ወይም 6 ቀን ወይም 7 ቀን አይታ ከቆመ ይሄ የሷ ዓዳ ነው። ከዛ በኋላ ለ4 ወር ለ5 ወር ለ2 ለ3 ዓመት በዚሁ ከቀጠለ ያለምንም ጥርጥር ዓዳ ይሆናል። ነገር ግን አንዴ እንኳን ከመጣ ከዛ ቀጥ ብሎ ከቆመ ዓዳ ይሆናል አይሆንም ይህ ላይ ነው ኺላፍ ያለው። ትክክለኛው አንዴ ብቻ በትክክል መጥቶ ከቆመ ከዛ ጊዜ ጀምሮ ዓዳዋ ይሆናል። ለመጀመሪያ አንዴ ካየች በኋላ የእስቲሓዳ ችግር ቢገጥማት ማይቋረጥ ደም ቢፈሳት ለመጀመሪያ ጊዜ ስታይ ያየችበትን የወሩን ሳምንት መጀመሪያ ላይ ነው መጨረሻ ላይ ወይም መሃል ላይ 5 ቀን ነው ወይስ 6 ወይስ 10 መሰረት አድርጎ ዓዳይ ነው ብላ ለይቶ በማወቅ ከዛ የተቀረውን የኢስቲሓዳ ደም ነው ማለት ትችላለች። ነብዩ ሰለላሁ ዐለይሂ ወሰለም የችግር የኢስቲሓዳ ችግር አንቺ ላይ ከመድረሱ በፊት ሐይድ ትሆኚባቸው የነበሩ ቀንና ሌሊቶችን ተመልከቺ፣ ልብ በይ። በእነዚህ ቀናቶች ሶላት አቁሚ ከወር ውስጥ እነዚህ ቀናቶች ሲያልፉ ታጠቢ፣ ከዛም ደሙን የምትቆጣጠሪበትን ነገር ተጠቀሚ፣ ከዛም ሶላትሽን ስገጂ ብለዋል። ኢስቲሓዳው ከመከሰቱ በፊት የነበረው ወር ላይ ሐይድ የሆንሽባቸው ቀንና ሌሊቶችን ልብ ብለሽ በእነዚህ ቀናቶች ሶላት ተይ ኢስቲሓዳው በገጠመሽ ጊዜ ብለዋል። ሙጥለቅ አድርገውታል። ከዛ በፊት 4 ጊዜ 5 ጊዜ የአህባሾች እምነት በትክክል ሐይድ መጥቶ የሄደባቸው ቀኖች ከሆኑ ከተደጋገሙ ዓዳ ይባላሉ፣ ካልተደጋገሙ ዓዳ አይባሉም። የአላህን ተባረከ ወተዓላ ባህሪያት በሰማይ ይሄ አንደኛው ሁኔታ ሲሆን الحالة الثانية ሁለተኛው ሁኔታ إذا لم يكن لها አላህን ተባረከ ወተዓላ ባህሪያትም ሐይድ ከጀመራት ጊዜ ጀምሮ 13 ብቻ ቋሚ የሆነ የምታውቀው ከዚህ ውጪ ያሉትን ማስተባበል ሐይድ መታይበት የተገደበ ጊዜ ከሌላት ግዴታ የሚሆነው 13ቱን ብቻ ማወቅ ነው ብለው እንደሚያምኑ ገልጸናል። የወራባ ፈቃድ የምናየው መታየው ደም ይለይተዋል። ባህሪያት የተወሰነው አህባሾች በ13 ብቻ እንዲገድቡ ከነሱ በፊት የነበሩ አሽዓሪዮችም የአላህ ባህሪያት ለምሳሌ የሐይድ ምልክት ምንድነው ካሽ በእንየኩነ አስወዳቸው እንዲሉ የሚፈሰው ደም ተቋር ያለ ከሆነ ማስረጃ አላቸው ወይ አው ተወሰነ ብሎ ሌላው ለመመለስ ምክንያቱም አውለሁ ራኢሐቱን የሚለውንና ወይም የአላህ ተዓላ ባህሪያት ወበቂየቱሁ ሌላኛው ደምቶች እንደሚወጣው ለማየት እንሞክራለን። ባለፈው ተከሰው لا تحمل صفة አላህ አልሐረሪ እነዚህን የሐይድ ምልክቶችን ባህሪያት የሐይድ ደም ምልክቶችን 13 ብቻ ገድበዋል። ከዚህ ውጭ ያሉትን መልሰዋል ወይም ቀይ ከሆነ አዛብተው አጣመው ለማስፈር ጥረት አድርገዋል። ሽታ ከሌለው የአላህን ባህሪያት 13 መገደብ ካልሆነ በአቂዳ ዙሪያ የሚጽፉ ሰዎች ዓዳቸውም ይህ ነው። አላህ 13 ባህሪ ደሙን ትቆጥረዋለች። الذي يحمل صفة በኋላ የመጡ አሽዓሪዮች አያድርሰውታል። ትቆጥረዋለች። حيضا ነገር ግን የተሻለው 13 ነው ብሎ ትቀመጣለች። وتدعو الصلاة والصيام حيضا ولا تقرأ 13 የሚሏቸው የአላህን ባህሪያት ትቀመጣለች ማወቅና ቁጭ ብላ ብቻ ታሳልፋለች ለማለት አይደል። ያንዳንዱ ግለሰብ ላይ ግዴታ ትተዋለች። ሌሎችም በሐይድ እነዚህ አንዱን ያስተባበለ ይከፍራል ትከለከላለች ለማለት። እነዚህ ውጭ ያሉትን ማስተባበል وتعتبر ما عداه እዚህ ውጭ ያለውን አቋምም አላቸው። እንደ استحاضة እነዚህን የአላህን ተባረከ ወተዓላ تغتسل የሚሏቸው ባህሪያትን عند نهاية الذي መነሻቸውና መሰረታቸው صفة الحيض ዓቅል ነው። يا حيض ملكة ዓቅላቸው የተቀበለውን ሲያበቃ عند نهايته አላህ ባህሪ መሆኑን ነው ይቀበላሉ። وتصلي ዓቅላቸው ጋር ካልሄደና ትጾማለች وتعتبر አልገባቸው طاهرة ከመخلوቅ ጋር ይመሳሰላል ብለው የዚህ ደሊሉ ምንድነው? የአላህ ባህሪ አይደለም ብለው ይመልሳሉ። በቀለም በሁኔታው እነዚህ 13ቱ የሐይቸው ጋር ስለሄዱላቸው ማመንና መቀበል ግዴታ ነው። ከነዚህ መሃል አንዱን ያስተባበለ ይከፈራል ያል
ከዚህ ውጭ ያለው ከአቅላቸው ጋር ስለማይሄድ ይህን ማስተባበሉ አያከፍልም የሚል አቋም አለ። ከነዚህ ከ13 ውጭ ያሉት እንደሱ አመለካከት በኢጅማዕ አልጸደቁም። በይነማ ቀጥለን እንደምናየው ለቀደምቶች አላህና መልእክተኛው ስለ አላህ የነገሩንን በሙሉ ሴቶች ያውቁታል ግዴታ እንደሆነ አንዳንድ ضبط ተስማምተዋል። ሽታ አለው ተብሎ ተፈስሏል። አላህ የሚገባውን መልካም ባህሪ ሁሉ ይሄኔ ቀደምቶች በማጽደቅ ላይ ለአላህ ያለው ይገባዋል ላይ ተስማምተዋል። ሴቶች ካወቁት ግን ኢጅማዕ አለ ያሉ ያሉት ከሶላት ተቆጠሩ 13ቱ ብቻ ላይ ነው። አላህ ተባረከ ወተዓላ ባህሪያት ተመልክተም ለሁለት እንደሚከፈሉ የሐይድ ደም መሆኑ ማይታወቀው በአቅል ሊደረስበት የሚችል እንደሆነ እነሱ እንደሚያምኑባቸው 13ቱ ባህሪያት፣ ሌላው ደግሞ በአቅልና በማስተንተን የማይደረስበት እንደሆነ ጠቅሶ የመጀመሪያውን አይነት በአቅል የሚደረስበትን አይነት የአላህን ባህሪ ያስተባበለ ካፍር ይሆናል። ሌላው ሁለተኛው በመስማትና በማወቅ የሚደረስበት የአላህ ባህሪ አለ የሚለውን ደግሞ ማስረጃው ግልጽ ሆኖ ሳይደርሰው በፊት ያስተባበለ ሰው አይከፍርም ብሎ እዚህ ክፍል ውስጥ የሚካተቱ የአላህን ተባረከ ወተዓላ ባህሪያት ከመኽሉቅ ጋር ይመሳሰላሉ ብለው ተእዊል ያደረጉ መሰረት በማድረግ ስለሚያደርጓቸው አይደለም ብላ መወሰን አላህ ተባረከ ወተዓላ ሁሌ ከሱ የማይለዩ ሁለተኛው ባህሪያት አሉት። ሐላ ነው ሲፈልግ ብቻ የሚያደርጋቸው ባህሪያት አሉት። ሊኖር የሚችል የአላህን ባህሪያት በዚህ መልኩ ባለመረዳታቸው ምክንያት ትክክለኛ የወር አበባ ደም የሆነውን ሲፋቱል ኢኽቲያሪያ ትክክለኛ ካልሆነው ባህሪያትን አላህ ሲፈልግ የሚያደርጋቸው ባህሪያትን ውድቅ አድርገዋል። እንዲህ አይነት ባህሪያትን ከአላህ ማጽደቅ ማለት አላህን ተባረከ ወተዓላ የሆነ ጊዜ ላይ በጉድለት መወሰፍ ነው። ወይም ደግሞ የሚገባውና የሙሉነት መገለጫ የነበረን ባህሪ የሆነ ጊዜ ላይ አላህ ማራቅና አላህን መንፈግ ነውና እንዲህ አይነት ባህሪ ለአላህ እናዘልቀን የሚል አቋም አለ። እዚህም የመጣ በርካታ አላህ ተባረከ ወተዓላ በቁርአንና በሐዲስ የተነገሩ ባህሪያትን መልሰዋል። መመለስ ካልቻሉ አጣመውና አዛብተው ፈስረዋል። በዚህም ማዕናና ትርጉም እንዳይኖረው ሰተዋነቱ የማይታወቅ ቃል ቁርአን ውስጥ የተነገረ እንዲመስል አድርገዋል ነው። በመጀመሪያ ደረጃ የአላህን ተባረከ ወተዓላ ባህሪያት 13 ብቻ መገደብ ያለውን ቀደምቶች ዘንድ ይታወቃል የሚለውን እናይና ከዛው መቀጠል ከሷ በአላህ ተባረከ ወተዓላ ባህሪያት ማጽደቅ በተመለከተ መነሻውና መሰረቱ ምንድነው? እነዚህም አብዱላህ ኢብኑ እንዳለው አቅል የሚቀበላቸውን አምነን ሌላውን ይደረጋል ነው። በዚህ ዙሪያ ተደንቶች ደንበላል የሚለውን እናያለን። መጀመሪያው ስንመለከት ለአላህ ተባረከ ወተዓላ 13 ባህሪያት ብቻ ነው ያለው። እነዚህም ብቻ ነው ማመን የሚወጅበው የሚለውን የአህባሾችን እምነትና እንደዚሁ ከነሱ በፊት የነበሩ አሽዓሪ መለየት የሚቻል ጉዳይ አላህን ባህሪ በሀያ ወይም በሰባት መገደባቸው አማራጭ ለይቶ የማወቅን መንገድ መጠቀም አዳል ይዘባል ይቀያየር ይችላል። ይህ ነው የሚባለው ሶስተኛው ከተለም የሐዲስ ወይም የሱሐባ ንግግር ደሊል ኖሮት አይደለም። መከተል እነሱ የሚከተሏቸው አሽዓሪዮች ተምይዝ ግን እንዲህ አይነት አቋም ስላላቸው በሁኔታው ማወቅ አሽዓሪዮችም አይቀያየር ቀደም ብለው የነበሩትም ይሁኑ መካከለኛው ዘመን ላይ የነበሩት መከተል ይቻላል። ማንንም ሳይቀር አካባቢ ላይ የነበሩት የሚሆኑ ይሄን አቋማቸውን የወሰዱት በቁርአንና በሐዲስ እንዳልሆነ የሚያሳየው ደግሞ መለየት ራሳቸውም ወሩን ሙሉ ላይ አስተያየታቸው የተለያየ የተወሰኑት ሰባት ባህሪያትን ነው ለአላህ ያዘዱ ሌሎች 8 ያደርጓቸዋል፣ ሌሎች 20 ያደርጓቸዋል። እና አብዱላህ አልሐበሺ ደግሞ 13 ያደርጓቸዋል። ከነሱ ላ يحمل لا تحمل شفة المعاني ብቻ ነው የሚያጸድቁት። ሌሎች ደግሞ ኸበሪያ የሆኑትንም ጭምር አጽድቀዋል። አልጁወይኒ በመባል የሚታወቀው ኢማማቸው እንዳለው ذهب بعض أئمتنا إلى أن اليدين والعينين والوجه صفات ثابتة للرب فلو تناقروا ተማሪዎቻችን ከኢማሞቻችን የተወሰኑት አንዳንዶች ብለዋል ለአላህ ተባረከ ወተዓላ እጆች አሉት፣ አይኖች አሉት፣ ፊትም አለው። እንዲህ አይነቱ ባህሪ ለአላህ የጠና ነው ብለው አንዳንድ መሪዎቻችን ተናግረዋል። በሐቂቃው
በቀን አሪዮች እንዳሉት የአላህ ባህሪ ፊተኛው ላይ ነው። በቀን ሰባት ብቻም አይደለም በቀን ካልተገደበ 20 ማለት መጀመሪያም ገደብ ከሌለው የዘመናችን አሽዓሪ የሚጨምር የሚቀንስ ከሆነ ጊዜው እንዳሉት ነገር ግን በመልክ 13 ብቻ አይደል በከለሩ መታጠብ ከሆነ በቁጥር ይሄ በቀን አይገደብ። ትክክለኛ የወር አበባ ምልክቶችን የያዘ ደግሞ አላህ ተባረከ ወተዓላ ባህሪያት የወር አበባ ደግሞ ብላ የሚከለከሉ ታቆማለች። 13 የተገደበበት ሁኔታ የለም። ወተዕተቢሩ ማዕዳ ከሰሐቦችም ከታቢዒዎችም እንዲህ አይነት ንግግር አይታወቅም። ከደጋግ ቀደምቶች ከሰለፉን ሷሊህ ሐቂዳም ጋር የሚጋጭ አካሄድ ነው። የፋጢማ ቢንት አቢ ሁበይሽ ጉዳይ ደጋግ ቀደምቶች ወደ ነብዩ አለይሂ ሰላቱ ወሰላም ከቁርአንና ከሐዲስ እኔ መቼም አልጠራም ሶላት ቁርአንና ሐዲስ ላይ ያለን ነገር ይሄ ሐይድ አይደለም ሐይድ አድርገዋል ይዘው እነሆ ያለው ጀማዓ በዚህ ነው ብለው በተመለከተ መልስ የሰጡበት يثبتون لله ما أثبته لنفسه أو أثبته له رسوله صلى الله عليه وسلم يهونا ففيه أن المستحاضة تعتبر دم صفة الدم فتميز به أو بها بين الحيض وغيره أمنوا يقبلها دليل النفس الذي هو رسول الله صلى الله عليه وسلم صلى الله عليه وسلم بمولو أن المستحاضة استحاضة لا يعلى السيد تعتبر صفة الدم يدمون ملكت ونيتا ከፍጥረታት ጋር ሳያመሳሰሉ እርምጃ ትወስዳለች ወይም ትወስናለች። እንደዚሁ ደግሞ አላህ ለኔ እንዲህ አይነት ነገር የለኝም አይገባኝም ብለው ከራሱ ያራቃቸው ውድቅ ያደረጋቸው የጉድለት ባህሪያትንም ውድቅ ያደርጋሉ። እነዚሁ ረሱልም ዓለይሂ ሰላቱ ወሰላም አላህ እንዲህ አይደለም ብለው ስለ አላህ ለአላህ የማይገቡ የሆኑ ባህሪያትን የተናገሩት መሰረትም ከአላህ ተባረከ ወተዓላ የጉድለት ባህሪያትን ውድቅ ያደርጋል። ሐይዱን ከሌላኛው መሰረቱ በዚህ ጉዳይ ላይ ቁርአንና ሐዲስ ነው። ማወቃል ተቻለ ቁርአንና ሐዲስ ላይ ሶሒህ የሆኑ ሐዲሶች አላህ የተናገረን በሙሉ እናምናለን። ተጅሊሱ ጋሊበን በምናምንበትና በምናጸድቅበት ጊዜም ደጋግ ቀደምቶች ባመኑትና ባጸደቁት መሰረት ሊሆን ይገባዋል። ደጋግ ቀደምቶች የአላህ ተባረከ ወተዓላ ባህሪ ከቁርአን ከሐዲስ ማነው አብዛኛው በአረብኛ በሰሙት መሰረት ዘንድ በብዛት ሐይድ የሚወርድበት ቀን ከተባለ ይህ ማለት እንዲህ ነው ብለው አላዛቡ። 6 ወይም 7 ከአረበኛው ሰዎች የሚረዱትን ተረድተው አልፈዋል። የዓለም ሴቶች ዘንድ ከጊዜ በኋላ የመጡ ሰዎች ናቸው እንደሚወርድ የሚታወቀው 6 ነው ብለው 7 ቀን አብዛኛው ሰዎች እንዳለው ይሰሙ ከሚረዱት ውጭ የሆነን ማዕና ለማስቀመጥ የሞከሩ لأن هذه عادة ደግሞ ከአክላቸው ጋር የማይሄደውን ከ7 ቀን ጥረት አድርገው ባይት ነው ለማለት የአብዛኛው ሴቶች ዓዳ ነው ልማድ ነው። فأما أهل السنة والجماعة የዚህ ደሊል ምንድነው ከተባለ አላህ ተባረከ ወተዓላ ይገባሉ ተብሎ በቁርአን በሰሒህ ሐዲስ የተነገሩ ነገሮችን በሙሉ ለሐምና ግልጽ በሆነው በተነገረበት በአረብኛ ቋንቋ መሰረት አምኖ ይቀበላል። የነበረባት ሱሐቢያ እንዲህ ነው ብለው ምናልባት ኢንማ هي الرقبة من الشيطان ከመክሉቅ ጋር የማያመሳስሉ ማዕናውንም የወር አበባ ደም አይደለም ትርጉም አልባ የማያደርጉት አካባቢ ላይ የሚገኝ ولله الأسماء الحسنى فادعوه بها ለአላህ መልካም ስሞች አሉት። እነዚህ መልካም ስሞቹ ለምኑት ጠይቁት በተባለው መሰረት ወይም 7 ቀን የአላህ ተባረከ ወተዓላ ስሞቹ ባህሪዎቹ የሙሉነት መገለጫ እንደሆኑ ያውቃል። 6 ወይም ከ7 ቀን በኋላ እነዚህ ስሞቹና ባህሪዎቹ ጌታቸውን ይለምናሉ። ከተራሽ የአላህ ስም ላይ የአላህ ባህሪ ላይ ድንበር ያልፉ የሚያፈነግጡትን 24 ተላ በሏቸው በተባለው መሰረት እነሱ ለሚሉት ነገር ጆሮ አይሰጡም። የደጋግ ቀደምቶች አቋም ሰሃቦችም ይሁን ታዲያ ከዛም በኋላ የነበሩ የሐቅ ጎዳና ላይ ለመጓዝ ከጌታቸው የተገናኙ ይህ ይበቃሻል ያስኬድሻል አቋማቸው ኢማም አቡ ሐኒፋ ረሂመሁላህ ተዓላ 150ኛው ዓመተ ሂጅራ ላይ ኢማም 6 ቀን አላህ ተባረከ ወተዓላ አንድና አንድ ብቻ ነው አጋር የለውም ሴቶች ሐይድ እንደሚያዩ አልወለደም አልተወለደም የሁሉ መሸሻና መጠጊያ ነው የሁሉ አለቃ ነው 6-7 ቀን 6-7 ቀን ሲያልፍ ማንም የለም ምታል በኋላ لا يحصل شيء من خلقه ያለፈው ሲጨመቅ እርሱ አላህ ተባረከ ወተዓላ ከፈጠራቸው ፍጥረታት ውስጥ የትኛውንም አይመስልም። ترد الى عادتها ማንም እሱን የሚመስል የለም። የደም መፍሰስ ችግር ከገጠማት መልካም ስሞችና ችግሩ ከመከሰቱ በፊት ወደ አላህ ተባረከ ወተዓላ አሉት። ችግሩ ከመከሰቱ በፊት የወር አበባ ደም ስሞችና ባህሪዎችን መክሉቅ ናቸው ያለ ወይም ደግሞ በዚህ ዙሪያ እኔ ማውቀው ነገር የለም ብሎ አያገባኝም ያለ ወይም ደግሞ የተጠራጠረ በአላህ ከፍሯል ብለዋል።
ረሂመሁላህ በመለየት ዋሲዕ የአላህ ተባረከ ወተዓላ ባህሪያት በሙሉ ወልፋቂደቱ ለሁማ በሰው ልጆች ባህሪ የሚለዩ ናቸው። ከለርም ይሁን አላህ ተባረከ ወተዓላ ከመልክትም ይሁን የሱ እውቀት ከኛ ችግሩ ከመከሰቱ በፊት በነበረ አቅም የሱ አቅም ከሰው ልጆች አቅም ጋር የሚመሳሰል አይደለም። አላህ ያያል። የሱ እይታ እንደ ሰው ልጅ እይታ አይደለም። አላህ ይሰማል፣ ይናገራል። የሱ እይታ የሚሆን መናገር እንደ ሰው ልጆች አይደለም ብላ የንግግራቸውም ጀምዑን በይነ ሱነን ሰላሰቲ ሶስቱን ሱናዎችን አንድ ላይ መጠቀም ይቻላል። እንደዚሁ 164ኛው ዓመተ ሂጅራ ላይ ሱናዎችን የሞቱት ኢማም አብዱልዓዚዝ ኢብኑ አቢ ሰለማ አልማጀሾን በመባል የሚታወቁት ኢማም አላህ ተባረከ ወተዓላ በተመለከተ ነብይ ሰጥተው ነው እሱ ራሱ ሶስቱንም በዚህ መልኩ የነገረህ ይበቃል። አገልግሎት እንዲሰጥ አላህ ተባረከ ወተዓላ ስለ ራሱ ከነገረህ ውጪ ስለሱ ሌላም ባህሪ ለማወቅ ጥረት አታድርግ። የአላህን ተባረከ ወተዓላ ባህሪ ያስተባበለና የችግር መፍትሄ የሚሆነው ያብዛኛው ሴቶችን ምድር ላይም ሁኔታ ማወቅ ብዥታ ውስጥ ነው ይዳለም የኩልሃ ዓደቱን ታሪፉ አላህ እንዲህ ነገር አለው ይገባዋል ማለት እንዲህ ማለት ነውና ያለ ወላሽፈቱን تميز بها የዋዠቀና አይበን ከሌላ የምትለይበት ምልክትም ግልጽ የሆነውን ካላገኘች ከሌለ የማያገባው ነገር ውስጥ የገባ ነው። ተጅሊሱ غالب الحيض አላህ ተባረከ ወተዓላ ስለ ራሱ የነገረህን 6 ወይም 7 ቀን አምነህ ተቀበል። ሐይድ ላይ ከዛ ውጭ ስላለው ደግሞ ከዛ ውጭ ያለው እንደም የበሽታ ያላዘዘ ውስጥ አትግባ፣ ዝም በል በላ። ከዛም ማስከረድን የመርሳት ችግር አላህ ተባረከ ወተዓላ እንደሚያይ አላህ ተባረከ ወተዓላ እንደሚሰጥ ማየው መሰል የሆኑ ባህሪያትን ጠቅሰው ወደ መጨረሻ አካባቢ አላህ ተባረከ ወተዓላ ራሱን የገለጸበት እንዲህ አለ እንዲህም ብሎ የነገረን በሙሉ እንደዚህ ረሱላችን አለይሂ ማወቅና ማስተዋል ካልተቻለ በእንዲህ አይነት ሁኔታ ላይ ኢስቲሃዳ ችግር ከገጠመ በአንድ ሐዲስ ላይ ለአላህ የተሰጡት አላህን ልንጠራው ይገባል። 6 ወይም 7 ውጭ ያሉ ነገሮች ውስጥ አላህ ስለ ራሱ የነገረንን ደግሞ እናስተባብለን። በአረብኛ ወር ስለሱ ያልነገረንን ደግሞ ለማወቅ ጥረት አናደርግም ብላ በፈረንጅኛ በሐበሽኛ ይሄ ማድረግ አይቻልም። ኢስቲሃዳ ችግር ያለባቸው ሴቶች ላይ የሞቱት ሌሎችም በሸሪዓ ከወር ጋር የተያያዙ አቆጣጠሮች የሆነው ዩኑስ ኢብኑ አብዱል አዕላ መሆን ያለባቸው ኢማሙ ሻፊዒ ረሂመሁላሁ ተዓላ ስለ አላህ ባህሪ ተጠይቀው የኢሮፕም የሚሉት ይሆን ተለውን ሲሉ ሰምቻለሁ ብሎ ሌሎችም የጨረቃን አቆጣጠር መሰረት ያደረጉ አላህ ተዓላ አስማኡን ወሲፋት ከጊዜ በኋላ የሚመጡ ኪታቡ يوم خلق الله السماوات والأرض لا يسع أحد من خلق الله تعالى قامت عليه الحجة إن عدة الشهور عند الله 12 وصح عن رسول الله صلى الله عليه وسلم القول بها وإن خالف ذلك بعد ثبوت الحجة عليه فهو كافر بالله قرآن لا يتجلى الله تبارك وتعالى الشهر هكذا وهكذا بلا በቁርአን የተነገሩ ነቢ አለይሂ ሰላቱ ወሰላም የነገሩን ማንኛውም የአላህ ተባረከ ወተዓላ ባሪያ ከ12 በላይ ማስረጃ ከደረሰው በኋላ ከ30 በላይ እንዲህ አይነት የአላህን ስሞችና ባህሪዎችን ከመቀበል ወደ ኋላ ሊያስተባብል አይገባውም። ምክንያቱም ቁርአን ነውና የተነገሩት 13ኛው ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ነውና የተነገሩት ማስረጃ ከደረሰው በኋላ የአላህን ባህሪያት የአላህን ስሞችን አልቀበልም ለአላህ እንዲያንስ ባህሪ የለውም ያለ ሰው ባልሞተባት 4 ወር ከ10 ቀን የዳምትቀመጥ አልያ ተፋታ 3 ጊዜ ሐይድታ ማስረጃ ሳይደርሰው ከሆነ ግን መጥራት ማስል ሆነ 3 ወር الحجة عليه من جهة الخبر فمعذور بالجهل እንደዚሁ ደግሞ ማስረጃ ሳይደርሰው ከሆነ ያስተባበለው የሁለት ወር በተከታታይ ጾም ዑድር ይሰጠዋል። የሚያስብል ዒልም የሌለበት የቅጣት ጾም ያለባት ሴት እዚህ ጋር كاستحاضة قابة هذا لأن علم ذلك لا يدرك بالعقل ولا بالضوء ولا بالفكرة ማስረጃ ሳይደርሰው ከሆነ ያስተባበለው አይከፍርም ያለው አላህ ተባረከ ወተዓላ ስምና ባህሪ በተመለከተ በአቅል የሚደረስበት ነገር አይደለም። ጉዳይ ያለባት ሴት የሚደረስበት ነገር አይደለም። መች ገባ ነው አህባሽ ተካከ ብራም ጠየቅ አለባት ከሐቅ ጋር አይመስልም እያሉ አስተባብሏል። ኢማም ሻፊዒ ረሂመሁላህ ተዓላ የአላህ ስሞችና ባህሪዎች በአቅል የሚደረስባቸው አይደለም። የገይብ ጉዳይ አላህ የነገረንን ረሱል የነገሩንን ነው አላህ ተባረከ ወተዓላ ይገባዋል ብለን የምናምን። ደሊሉ الحسن بن علي البربهاري በመባል የሚታወቁት 329 ዓመተ ሂጅራ ላይ የሞቱት ኢማም ደግሞ ችግሯን ባማከረች ጊዜ ይህ የሐይድ ደም አይደለም ጠንቀቀህ ወጣ
አላህን ተባረከ ወተዓላ ባረክታ መልኩ በተመለከተ መልኩ መፈላሰፍ እንዲበጠስ የሚያደርገው ደጋግ ቀደምቶች የማያውቁት ነገር ውስጥ የደም ስር ነው። ቢድዓና ሸይጣን የሰው ልጆች የደም ስር ላይ እንደሚዘዋወር የተነጋገርነው እንደሆነ አላህ ራሱ ስለሱ የነገረን ረሱላችን አለይሂ ሰላቱ ወሰላም ስለ አላህ የነገሩንን መሰረት አድርገን ነው እንቅስቃሴው አላህ ተባረከ ወተዓላ ብቸኛ የሆነ ጌታ ነው። አምሳያ የለውም፣ አቻ የለውም። ሁሉን የሚሰማ ሁሉን የሚመለከት ጌታ ነው። አላህ ተባረከ ወተዓላ እንዴት ነው ማዘር ተገብቶ ይበጥሰው ከመቼ ጀምሮ አይባልም። እንደዚሁ ደግሞ ኸልቁ ሁሉ ሲጠፋ ብቻውን የሚቀር ጌታ ነው። እዚህ ላይ ነብዩ ምን አሏት? ፈተሐይዲ የገሃዱን አርሹ በላይ ነው ያለው፣ እውቀቱ ሁሉም ቦታ ላይ ነው ያለው። አላህን ባህሪ በተመለከተ ለምንና እንዴት አይባልም። ይሄን የሚለውም በአላህ ትክክለኛ ኢማን ያላመነና ላይ ጥርጣሬ ያለበት ሰው ነው። ለምን እንዴት የሚለው 23 ከሆነ ቁርአንን አላህ ሐይድ ላይ ነኝ ብላ ቆጥራ ማለት መክሉቅ አይደለም፣ ምክንያቱም ከአላህ ዘንድ ነውና የወረደው። 6 ቀን ቆጥራ ማለት ወይም ደግሞ ወሩ ሙሉና ጎዶሎ ሲሆን ማለት ቁርአንና ሐዲስ የተወሰኑ ፍልስፍናና ቢድዓ የሌለባቸው ማለት ነው። የወሩን ሁኔታ ደግሞ አልኢማም ከነዚህ አንዱ ተከታታይ እስማዒሊ ሻፊዒ በመባል የሚታወቁት 371 ዓመተ ሂጅራ ላይ የሞቱት ሸይኽ ይሄ ይበቃሻል رحمنا الله وإياكم أن مذهب أهل الحديث أهل السنة والجماعة الإقرار بالله وقبول ما نطق به كتاب الله الله يزن الله والحاصل مما سبق ያለፈው ሲጀመር أن المعتادة ترد إلى عادتها الله تبارك وتعالى أمن مقبل ነው አላህን በተመለከተም በቁርአንና በሐዲስ የተነገረው ሁሉ ከመከሰቱ በፊት ማመንና ማጽደቅ ነው። የደም መፍሰስ لا معجل عما ورد به ولا سبيل إلى رده ከመከሰቱ በፊት ቁርአንና ሐዲስ ላይ ስለ አላህ የተነገረንን በሙሉ አምኖ መቀበል ይኖርብናል። ግራ ቀኝ ማለትም አይቻልም። 5 ቀኖች ሲያልፉ ምክንያቱም ሙእሚኖች የምታይበት የወሩ ቁርአንና በሐዲስ መጀመሪያው መሐል መጨረሻ ላይ ከዛ በኋላ ታልባት ሰግራለች ደም ቢኖር ይሄን ያደርጉ እንደሆነም ከጥመት እንደሚጠብቁ ተነግሯቸዋል። ከዚህ ውጭ የሆነ አካሄድ እንዳይሄዱም ይሄንንም ማረጋገጥ ነው ካልቻለች አስጠንቅቀዋቸዋል። አብዛኞቹ ሴቶች 6 ወይም 7 ነው ሐይድ የሚሆኑት አላህ ተባረከ ወተዓላ መልካም ስሞችና ባህሪዎች እንዳሉት ያምናሉ። ደሙ አልቋል አላህ ተባረከ ወተዓላ ቆሟል ብላ እሱ የሚገቡ መልካም ስሞችና ባህሪዎች እንዳሉት በቁርአን የተነገሩ እንደሆኑ በረሱል ሰለላሁ ዐለይሂ ወሰለም አንደበትና በሷሂህ ሐዲሳቸው የተገለጹ እንደሆኑ ከማህፀን የደም መውጣት ሊኖር ስለሚችል መነጃጀት ሊኖር ስለሚችል ኢብኑ ነብዩ ሰለላሁ ዐለይሂ ወሰለም ባመለከቱት መሰረት 195ኛው ደሙን የምትቆጣጠርበትን ነገር ኢማምም መጠቀም ይጠበቅባታል። ባህር የሚመለከቱ ሼኹ የሚጠቅሱት የሆነ ወደኋላ ፈልተክተስል ثم لتستغفر بثوب ثم تصلي بلا تتاتب ከዛ በኋላ በጨርቅ ከነሱ በፊት ደሙ ከነበሩ እንዳይወጣ አላህ ባሮች የተቀበሏቸው ከዛ በኋላ ተስገለፈዋቸው ናቸው። والفاقدة لهما تحيض 6 أو 7 وفي هذا جمع بين السنن الثلاثة الواردة عن النبي في الاستحاضة الله የተነገራቸውን አምነው ተቀብለዋል። ስለዚህ አላህ ተባረከ ወተዓላ በቁርአን የተነገሩ ባህሪያትም ደም አይቆምም ሰላት ልናቃቸው ሲያማምርባቸው የተለያዩ ሴቶች አላህ ተባረከ ወተዓላ የተነገረንን የትኛውን ይዘን ምን ሄደው ልባችንን በሙሉ የትኛውን ይዘን የትኛውን ጥለን እንቀበል ይገባናል። የሴቶች ሁኔታ ማጣመምና ትርጉም አልባ እንደዚህ አይነት ችግር ያለባት እገሊት እንደዚህ ደግሞ ከመክሉቆች ጋር ከማመሳሰል እንዲህ ነው ከማለትና ከይፍያ ለማሳየት ከመሞከር መጠንቀቅ ይኖርብናል። አላህ ተባረከ ወተዓላ ባህሪያት መሃል አንዱን እንኳን ቢሆን ግልጽ ከሆነ በኋላ ያስተባበረ ሰው ኸይሩን ሚን አልኢማን ይባላል በኡሱልኛ ከተናገሩ በኋላ የቁርአን የሐዲስ አላህ ተባረከ ወተዓላ ተግባራዊ ማድረግ ቸላ ከማለት ቅድሚያ ይሰጣል። ባህሪያት በመንገር አንዱ ሰርተን ሌላኛው ከፍ እንዳደረገ قال شيخ الإسلام ابن تيمية رحمه الله تبارك وتعالى الملكان سموتشو والعلامات التي قيل بها ست استحاضة نبياتنا عليه الصلاة والسلام መለየት የሚቻልባቸው ምልክቶችን በተመለከተ የተጠቀሱ እንደተናገሩ ምልክቶች መለያዎች አሉ። ኢማ العادة አንደኛው ዓዳ ነው። فإن العادة عادة من دون رأسها مجمرة فإن العادة عادة أقوى العلامات ከምልክቶች ሁሉ ጠንካራው ምልክት ነው በግሏ የምታየው ተናገረ ረሱላችን አለይሂ ሰላቱ ወሰላም የሚባለው እሱ ነው ለሱሐቦቻቸው አስታውቀው ምክንያቱም አስሉ ሆኖም አላህ ተባረከ ወተዓላ እሱን በተመለከተ
ደም እንዳለ የሚቆጠረው ውጪ ስለ አላህ ሌላ የምናገረው አይደለም። 7 ቀን 8 ቀን ረሱል አለይሂ ሰላቱ ወሰላም ከተናገሩት ውጪ ስለ አላህ ሌላ የምናገረው ከዛ ውጪ ያለው አይገባም። ሐይድ አይደለም። አላህና መልእክተኛው ስለ አላህ የተናገሩት ሌላኛው መለያ ተምይዝ ያን ደም አስወደ ጥቁር ደም አላህ ተባረከ ወተዓላ አንዳንድ ባህሪያት የሰው ልጆች ባህሪያት ጋር በስም ደረጃ መመሳሰላቸው የቀረበ ነው። ሐቂቃውም ይመሳሰላሉ ማለት አይደለም። ከቀይ ደም ይልቅ ስሙ ሐይድ ነው ከማለት ይልቅ ሐቂቃቸውና ከይፍያቸው ግን ሊለያይ ይችላል ብላ የሚመስል ነው። ግልጽ ነው። ይሄም አንድ አህባሾችና ተከታዮቻቸው ላይ የወደቁበት ያለ ጉዳይ ነው። አላህ ተባረከ ወተዓላ እንዲህ ነው ካለን ሰዎችም እንዲህ ናቸው። አላህ እንዲህ ያለው ካለን ሰዎችም እንዲህ አላቸው ማለት ነው። ደግሞ አላህን ከመክሉቅ ጋር ማመሳሰል ይሆናል። ለዚህ መልስ ኢብኑ መንዳህ ረሂመሁላህ ተዓላ የአላህ ባህሪያትና የሰው ልጅ ባህሪ በስም መመሳሰሉ ከይፍያው ይመሳሰላል ማለት አይደለም የሚል ምላሽ አስቀምጠዋል ረሂመሁላህ ተዓላ። በዚህ ዙሪያ ብዙ ከተናገሩ በኋላ እስካሁን ባሳለፍነው ተለይቶ ለአላህ ተባረከ ወተዓላ ባህሪያትን አምነን መቀበል ግዴታ እንደሚሆንብን የአላህ ባህሪ ከሰው ጋር ይመሳሰላል ያሉ የሚመልሱ ወይም ጃሂሎች እንደሆኑ ወይም ደግሞ ልባቸው ላይ ጥመት ያለባቸው ሰዎች እንደሆኑ ገልጸዋል። ሐይድ የሚያዩባቸው ቀናት ላይ አልአስባሃኒ የሚባሉት ኢማምም በ18ኛው ሂጅራ ላይ ሞቱት እነዚህ ሶስት ታላላቅ ታቢዒዎችንና ከዚያም በኋላ የነበሩ የዲን መሪዎችን ተናክራቸዋል። እነዚህን መጠቀም እምነት ከዘረዘሩ በኋላ اجتمع هؤلاء كلهم على إثبات هذا الفصل من السنة ጉዳይ ላይ የተነገረ ላይ ስማቸው የተጠቀሰ የዲን መሪዎች በሙሉ እሱን የሚመስል ጉዳይ በሐዲሶች የተጠቀሱ የአላህ ባህሪያትን ሁኔታና ጉዳይም አምነዋል፣ አጥብቀዋል። እነዚህን የአላህን ባህሪያት በተመለከተ የሚፈላሰፉና የሚከራከሩትን መራቅና መጠንቀቅ እንደሚያስፈልግም ገልጸዋል። አህለ ሱና ወልጀማዓ እሱን የሚመስል አተርን ነው የሚከተሉት፣ ቀደምቶችን ፋና ነው የሚከተሉት። ከጊዜ በኋላ ስለ አላህ የተነገሩ ነገሮችን በሙሉ ልባቸውን ሰጥተው ከፊተኛው ጉዳይ ጋር ተመሳሳይ በመሆኑ የአላህን ባህሪ በተመለከተም እንዲህ ነው ብለው ከይፍያ ያስቀምጡ መክሉቅ ጋር ያመሳስሉ ትርጉም አልባ ማህናውን አናቀው ወይም ደግሞ ትርጉም የለውም ማይሉ የተባለው ይልቁንስ አላህ የተናገረውን ረሱል የተናገሩትን በሙሉ አላህና ረሱል በተናገሩት መሰረት አምነው ተረድተው ይሄዳል። ሰላም የሚፈልግ ሁሉ ቁርአንና ሐዲስ ይበቃዋል። ሰላም መሆን ማለት ደግሞ ቁርአንና ሐዲስ ላይ የተነገረውን ማዕናውን አላውቀውም እያሉ መሄድ አይደለም። በመጨረሻ ላይ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር የሚለውን አንቀጽ አስቀምጠው ለይሰ ከሚስሊሂ ሸይ የሚለው ትክክለኛ የተሻለው አስተያየት ኢትባሩ العلامات التي جاءت بها السنة አላህን ከመክሉቅ ጋር የነገረንን የሚያመሳስሉ ሰዎች የተሰጠ ምላሽ ነው። አላህን የሚመስል በጭራሽ የለም። ወይልጋው ማ ወሁወ ሰሚዑል በሲር የሚለው ደግሞ የአላህን ተባረከ ወተዓላ ባህሪያት ትርጉም አልባ የሚያደርጉ ሰዎች ላይ ረድ ነው። አላህ ይሰማል፣ አላህ ተባረከ ወተዓላ ይመለከታል። እንደሚሰማውና እንደሚመለከተው ሁሉ ሌሎችን በርካታ ባህሪያት አሉት። ልክ አላህ ሰሚና ተመልካች መሆኑን በቁርአን በሐዲስ እንደተናገረው ሁሉ በቁርአንና በሐዲስ የተናገሩ ማለት ነው። هكذا الإمام أبو عثمان الصابوني الشافعي በመባል የሚታወቁ 149ኛው ዓመተ ሂጅራ ላይ የሞቱት ኢማም عقيدة السلف وأصحاب الحديث كتابቸው ላይ أصحاب الحديث حفظ الله أحياءهم ورحم أمواتهم يشهدون لله بالوحدانية ويعرفون ربهم بصفاته التي نطق بها وحيه تنزيله إلى آخر كلامه حديثاً የሚከተሉ ሰዎች ዑለማዎች ያሉትን አላህ ይጠብቃቸው የሞቱትን አላህ ይዘንላቸውና አላህ ተባረከ ወተዓላ ብቸኛ ነው ብለው ያምናሉ። ተግሲሉ ፈርጃህ ነብዩ መሐመድም መልእክተኛው ናቸው ብለው ያምናሉ። ከታወቀ በኋላ አላህን ተባረከ ወተዓላ ተግሲሉ ፈርጃህ ራሱ አፍረተ ገላዋን ንግግር በቁርአኑ እንደዚሁ ነብዩ በሐዲሳቸው በነገሩን መሰረት አላህን ይቀበላሉ ያምናሉ። የሚወጣን ቆሻሻ በሆኑ ሐዲሶችና ታማኝ የሆኑ ዒልም የሚያስተላልፉ ቀደምቶች በነገሩት መሰረት ስለ አላህ የተነገረውን ሁሉ አምነው ይቀበላል። የአላህን ባህሪ በተመለከተ ከመክሉቅ ጋር ይመሳሰላል አይደለች። አላህ ተባረከ ወተዓላ خلق آدم بيده አላህ አደምን በእጁ ፈጥሯል ብለው ያምናሉ። ቁርአን ላይ በተነገረው መሰረት ሱረቱ ሳድ ቁጥር 75 እንዳይወጣ የሚያደርግ የአላህን ተባረከ ወተዓላ ባህሪ በተመለከተ ቃላትን እያዛቡ እያጣመሙ አይፈስሩም። በእጁ የሚሆን በጸጋ ወይም ደግሞ በኃይሉ አይሉትም እንደ ሙዕተዚላዎችና ጀህሚያዎች። እንደዚሁ ደግሞ ከይፍያም አይሰጡትም። አላህ ባህሪን
ከማድረግ አልፎ ድንበር የሚያልፉና የአላህን ባህሪ ከመክሉቅ ጋር አመሳስለው እንዲህ ነው የሚሉ አሉ። አህሉሱና ወልጀማዓ እንደዚህ የማያደርጉ አህሉሱና ወልጀማዓ በማወቅና በመረዳት አላህ ትልቅ ውለታ ውሎላቸው የተውሂድና አላህን ከጉድለት የማጥፋት መንገድም ተጉዘዋል። የአላህን ባህሪ በተመለከተ ከመክሉቅ ጋር ማመሳሰልና ትርጉም አልባ ማድረግንም ርቀዋል። ليس كمثله شيء وهو السميع البصير የሚለውንም ተከትለዋል። ሁሉም የአላህ ባህሪያት ላይ ይሄን ነው የሚሉት።